የማን ነው በቀል አውራጅ አላችሁኝ እንዴ? አድናቸው እባላለሁ። ቁመቴን አይታችሁ ለዘር ከተመኛችሁኝ ተቀድማችኋል። ቆንጆዬ ሚስት አለችኝ፣ ነፃነት ትባላለች። አባ መላ ግን ቆንጆዬ አይደለችኝ ይለኛል። ይሄ ዱካ ቆይ። እኔ ግን ሚስቴ ቆንጆዬ ናት። ግን ምን ዋጋ አለው? በየቢሮ ቆነጃጅትን ማሳሳቅ ስራዬ ብሎ በተያዙ ወንዶች የተነሳ የኔም ነፃነት በእንደዚህ አይነቱ በአንዱ ሳትበላ አትቀርም። ስጋቴ ጨምሯል። እናትና አባቴን በሞት ባጣቸው ከነሱ በውርስ ባገኘሁት ቤት የሁሉ ነገሬ መካሻ ከሆነችው ሚስቴ ጋር ነው የምኖረው። ነገር ግን አሁንማ የወንዶቿ ስልኮች መብዛት አትጠይቁ። ኦቨርታይም ቤት ውስጥ ስራ የጀመረች ነው ይመስል። አንዳንዴ የእሷ ስልክ ቁጥሮች ለወንዶች ብቻ የሚሰራ 997 ሆኖብኛል። ማን ነው ካልኩ መልሷ ማን ነው እንጂ ማነችን አታውቅም ሆኗል። ግን ቀንቼ እንዳይመስላችሁ ይህ ስልኳ ባትሪ እንዳይዘጋ ብዬ እንጂ። ውጭ ሀገር ያለው ወንድሞ አልፎ አልፎ ይደውላል። ሁሉ ስልክ ግን በሱ ይሳበባል። ቢሆንም በተደጋጋሚ የሚመላለሰው ሰውዬ ግን አላማረኝ። ግን ማን ነው? ዛሬስ የፈለገው ይምጣ፣ ጠብቄ አናግረዋለሁ። ማነህ? ምን ሆነህ ልበለው? ይሄው እንደውም መጣ። አረ ገባ። ወይኔ ሚስቴ፣ ወይኔ ሳማት ነገርኩህ እባክህ። ባይኔ በብረቱ እኮ ገና ለገና ማስቲካ ሰጣት ብለህ ምን አይሰማም እባክህ። እንደውም ገላገልከኝ። ለመሆኑ አላውቀዋ ነው? አላውቅም። መንገድ ላይም አይቼዋለሁ። ቢሮም እሱ ነው። ለነገሩ መች ከሴት ጋር ስታወራ አይቻት። ምድር በፕላኔቶች እንደተከበበች ይሄው እሷም በወንዶች ተከባልኛለች። ያለ አዋቂ በርማ በደፍ ያስለቅቃል አሉ። አትጨናነቅ። ላሳቀና ማስቲካ ለሰጠው ሁሉ እኮ አይሰጥም።
ከዚህ በኋላ እምነት ብሎ ነገር የለም። ልጅን አውቀዋል? አረ ብዙ ናቸው። ተደራጅተውባታል በለኛ። ያውም በማህበር ነው። ቆይ አንተ በምን አወቅ? በአይኔ በብረቱ እኮ ነው ያየኋት። እንደው መቼም ይቅር በለኝና ነገርየውን ሲሰራት ፈጣሪ ቁልፍ ቢኖር እንዴት አሪፍ ነበር መሰለኝ። አዎ ማንም ሰው በስጋት አይኖርም። ስትወጣ ቆልፈህ ትለቃለህ፣ ማታ ስትመጣ ለጉዳይ ትከፍቱ። አባመና ትቀልዳለህ አይደል? አንተ ምን አለብህ? በእናትህ እሺ፣ በእናትህ በፍጥነት ተገናኝተን ነው ሊፈነዳ ነው። በእናትህ አታስብ፣ በቃ ዘና እያልን ጉዳዩን በጥልቀት እንመረምረዋለን። እሺ በማርያም በእናትህ ቶሎ ነው፣ በማርያም እሺ። Juliette, boy, honey, Juliette. Let's
አንቺ ነው ይገባኛል ትረቱ ነው ኧረ ተው ጌታዬ ቢጤን ስጠኝ እሺ ወይ ፍላጎት እንግዲህ ባንክ የምን መውረድ ነው? ከፈለክ ራስ ውጣ። እሺ የኔ ያለው ወይኔ ወይኔ ቶሬስ አይሻለም ፋብሪካት እፈልገዋለሁ እኮ። እሺ በጊዜ መጣህ አይደል? አታድርም ነበር እና እኔ ምን ላደርግ? ለእኔ የሚሆን እኮ ታክሲ አጥቼ ነው። ታዲያ እነሱ ምን አደረጉ? አንተ እኮ ከአንግሉ አንጻር ስትታይ 1 2 3 4 በረኛ አረቀስ በል ቆረጥከኝ እኮ። አሁን በአንቺ ቤት ሙድ መያዝሽ ነው የሆነ ተንቀሳቃሽ ጉቶ። ያንተን ደግሞ ማን ይንገር? ስራ የሌለው ዛ ቁጭ በል እባክህ። ባትለኝም እቀመጣለሁ። ጉዳይ ነው እኮ የሚያስቀምጠኝ። ደግሞ ምን ሆንክ? አረ በማርያም ሚስቴን ላጣት ነው። አረ እኔንም አቃጥለው ሊደፉኝ ነው። ደግሞ አንተ ምን ሆንክ? አንዷ ባለ ኮፍያ ወዳጅ አቃጥላኝ አንድ ዳኝ ሄደች። የኔውንስ ብታይ የወንዶች ሱስ አዙሮ አሳብዶ ሊደፋት ነው። ቤት መቀመጥ የለም ይኸው እሷ ውጪ እኔ ቤት ጾታ ተቀያየር። የሆነ መጨረሻችን እንዲህ ሆነ። እኔ የምልህ ለምን ግን ቀብደት ታስይዛት? ትቀልዳለህ እንዴ? እንግሊዝ ስኮላርሺፕ ምናምን እያለ ጉዳዩ ላይ ጥንቃቄው ለጉድ ነው። ማን እያጠገበ እንደሚልካት ባቅ። ወይኔ በሷ የተነሳ ስራህንም ጭራሽ ብለህ ደግሞ መኪናህንም ሸጥክ። አሁን ደግሞ ቤትን አሳስቃይደል። እሱን ንገረኝ አልኩህ እንዴ? እኔ ምን አገባኝ? በዚህ ሁኔታ ግን ከቀጠልክ የኑሮ ሞባይል አውጥተህ ለራስህ ጋር ስብሰባ እንዳትገባ። እንደዛማ በፍጹም አይሆንም። የራሴን ድርጅት ከፍቼ በቁጥጥር ስራ አውላታለሁ። ያኔ ታዲያ ወንድ ምናምን ዝር አይልም። ዘበኛ እንኳን ታውቃለህ፣ ሴት ትቀልዳለህ እንዴ? እናያለና
ዝም ብለህ ወደምናሳይ ቦታ ንዳ። እሱ ምንድን ነው የምትፈልገው? እቺን ሴት ለምንድን ነው የማታውልኝ? ነፂን እኮ ከስተመር ነኝ። እዛ ድርጅት ላይ ምንም ሌላ ግንኙነት የለኝም። ለዚህ ነዋ 45 ዲግሪ ሰርታ ወንበሩ ጠረጴዛዋን ያሳሳክ ማስቲካ የምታጎርሰው። ኖ ወንድሜ አትሳሳት። ሌላ ምንም ግንኙነት የለኝም። ለዚህ ነው አንተ አሁን ይሄን ያክል ጊዜ ፈጅተህ እዚህ አመጣኸኝ። ቀልደኞች ናቸው በጣም ስርዓት። ስራ ፈቶች ናቸው። ነፂዬ የኔ ቆንጆ ልጄ እባክህ አትናፍቀኝ፣ ትሳት በለኝ ልጄ እባክህ ትሳት በለኝ እርሳን እስቲ ትዛት በለኝ። ዳንዬ ግን ለምን አይደል አትወዳደርም? የማይነጋ መስሏት እንትን አለች ታትዬ። አይሆንም ብለሽ ነው አይደል? ሰው እንዴ ከበብ አድርጎ እያጨበጨበ እያደነቀኝ መድረክ ላይ ወጥቼ ስዘፍን ዳንዬ የኔ ጌታ እያልሽ ፍላት። ቆይ ግን ባለቤት ሙለጁ አልደረሰም? ወይ ገንዬ የኔ ቆንጆ ነፂ ብታያት ገንዬ በዛ ተአምረኛለች። ሆኗ ክፍት ብሎልሽ። ሄሎ፣ አቤት። አዎ ጨርሻለሁ። ይዤ ልምጣ? እሺ። አዎ ጨርሻለሁ። እሺ፣ እሺ። እሺ እኔም መቤት መስል ጀማል ኤጀንት ብለሽ ብትልኪው ይደርሰናል። እሺ ምንም ችግር የለም። እሺ ነው እንጂ ማንቻ አታውቅም እንዴ? ወንድም ጋሼ ነው ከውጭ። እንዴት ነህ?
ከማን ጋር ነው የሄደችው? ባለቤቴ ከምን አይነት ወንድ ጋር ነው የሄደችው? አትሰማም እንዴ? ባለቤቴ ከምን አይነት ወንድ ጋር ነው የሄደችው? አንተ አይን የሚበረው በብር ልክ በሩን ከፍታ እንደወጣች ፋት ብቻ ናት እንዳልከው አንተ ምን አይነት ቅንቅናም ነው? በእናትህ ሲያስጠላ። ደግሞ እሺ ዘበኛውንስ ወንድ ስለሆነ ነው ያባረረው። እሺ ሴቷ ምን አደረገች? የቤት ሰራተኛ አይደል? ሴት አይደለች እንዴ? ድንገት ሱሪ አድርጋ ሲያት ወንድ መስሎ ጠርጥሯት ሊሆን ይችላል። ነገሩ ሊሆን ይችላል። ምኑ ይታመናል? ስማ ቺኮችን እኮ እንዲህ ስትሆንላቸው አውራ አይሰሙ ደግሞ እንጂ እንደዚህ ካንቺ ሌላ ብለን ሙጭጭ ካልክባቸው በቃ የተወጣሽ የተገባሽ የምትላት ከሆነ መስሚያ የላትም። ሳልሳ ነው የምትደንስው። ዛሬ መሮጫ ትራክ ነው የሚያደርጉ። እናት በቃኝ አልፈልግም። ወይ ገንዬ እንደሱ አይባልም። እሺ እንዴ በስመ አብ ምን አይነት ሆነች? አልቻልኩማ። ቆይ ልጃችን ጠንካራ እንዲሆን አትፈልጊም? ማለት እንደ ማይክል ታይሰን፣ እንደ ጎልድበርግ፣ እንደ ጆን ሴና ጠንካራ እንዲሆን አትፈልጊም? እሱ ኮርስ ይጣል ታውቃ። ገንዬ ግን አንድ ጊዜ ብቻ ለስማ። ዳኒ በእናትህ ረፍ ካለ ጊዜ ሊወለድ ይችላል። አንድ ጊዜ ለስማሽ እንዴ ወይኔ እስቲ ይሄ ልጅ የሆነ መፈክር እያሰማ ነው። እኔ ጌታ እነ ማርቲን ሉተር ኪንግ እነ ማህተመ ጋንዲን የተካ ይሆን? ይሄ ልጅ ግን ሳስበው ወደ ቼ ጉቬራ የሚያደላ ይመስላል። በተደጋጋሚ ሲመላለሳቸው ገንዬ የምሰራች የመንግ ምስር ነው። ገንፎ እንበላለን። የሚገርምሽ ነገር አሁን ወደዚህ ሰፍ አንድ አጀራት መችን አንድ ደግሞ ቁርጭምጭሚት መች ሊይዙ ገብርኤል በዕለተ ቀን እንደ ሰንበት ቂጣ ከመሬት ግግር ባደረቀችን ቆንጆ መጪውን ደግሞ ስመጣ ሄሎ ይኸውልህ ስልኩን ቢዚ አድርገውታል። ደግሞ ለማን ናቸው? ወንዶቿ ናቸው። ግፍ የማይፈሩ ቆይ ነው የምልህ፣ እሷ ስልክ ቁጥሯን በሻሙኑን የበተነችው
አባት ስልክ ይጠራል። እናትዬ እኔ አሁን የልጅ ሙዚቃ ብቻ ነው መስማት የምፈልገው። ይሄ ልጅ በማዜሙ እነ ቦብ ማርሊ እነ ማይክል ጃክሰን፣ በስዕል ደግሞ እነ ፒካሶ እነ ቫን ጎግ፣ በፍልስፍና ደግሞ እነ ሶቅራጥስን የሚተካ ይመስለኛል። ብቻ ያቸውን ቢሆኑልኝ ደስ ይለኛል። ልጁ ራሱ እንዲሆን ፍቀድለት። እንዴ ወይኔ ሩጫ ጀመረልሽ። አሁን የሚያዋጣውን አውቋል። እንዴ በስመ አብ የሆነ ተኩስ ሰማሁ። ወይ አደራ አደራ ጌታዬ አደራ፣ እንደው ሂትለርን እንዳይተካብኝ። ውይ አበስኩ ገበርኩ። ሂትለር በስመ አብ እስኪ ስማ ሚስቴን ብትውልኝ አይሻለ? ደግሞ ዛሬ ቆይ እንዴት አድርገህ ነው ድክም አድርገህ የላካት? ይኸው ገና ከመግባቷ በቀኑ ማንኮራፋት ጀምራለች። ቆይ ግን አንተ ማስቲካ ሸንኮራ የምታበላ ሰውዬ ነው አይደል? ቆይ አገኘሃለሁ። መቼም ተስፋ አልቆርጥም። ወይ እናትዬ መጠሽ መጣ እንደፈራሁት በኩል ሌሊት ላይ ቆይ ቀበቶ የላውልቅልሽ። ወይ ቱታ ለካ ያደረኩት ወይ ሰው ለጥራ ገንዬ እትዬ ላቀው ወይ አበስኩ ገበርኩ ጋሼ ላቀች ወይ እንዴ በከተልሽስ ገኒ። ቆይ እኔ ለምን አታሚኝ? በጆሮዬ ሰማሁ በአይኔ እስካይል ጠብቀ። ገኒ ተሳስቶ ደውሎ ይሆናል እንጂ ካንቺ ምን አጥቼ። ነገ ደግሞ እሷ ማርግዛት ነው ትችላለች። ወይ የሴጣን ጆሮ ይዝማ። አበስኩ ገበር የሴጣን ጆሮ ይደፈን ማለት ተይ እንጂ ገኒ። ከማን ነው የምታረገው? ከኔ። ወይ ገኒ አንቺ እኮ አታስረግዥም። እኔ ግን የሚቆጨኝ ከአንተ ማርገዜ ነው። እሺ ገኒ እንደሱ አትበይ። ኧረ ገኒ ቆይ እንደገና እሷንም ሄጄን አስረግዝ። እኔ እኮ በዛ ላይ እኮ አላውቃትም። ታይ ገኒዬ ታይ፣ ጦር ነው ታይ። ምን አድርጊ ነው የምትለኝ? ኩኪ ሰላም ቤት እያሉ ስም ሲያወጡ ወንድ ነብይ ያቀር። አዎ ከዛ ማስረጃ እስከ አዎ ከዛ ሌላ ሴት አማረ። አዎ ማለት ብዙ እንደሱ ማለት እኮ አይደለም ገኒዬ። ታይ ገኒዬ ታይ ታይ፣ እግዚአብሔር ያህል ታይ። ውይ ወይኔ ልጅ ወይኔ ልጅ፣ ለስንት ነገር ሳስብ ገና ከወድ ሳትወጣ ቻሌንጅ ገጠመህ አይደል? ውይ አይዞ ልጅ፣ እኔ አባት አለሁልህ። አይዞ ልጅ። ገኒ ግን እግዚአብሔር ይልሽ እግዚአብሔር ይልሽ። ውይ ደህና ዋልሽ አስቴር። ቡና ሲፈላ ጥሪ። ውይ
Again. Do you marry me? ታገቢኛለሽ ወይ? ምን ነው ጸዲ? ሰው ምን ይላል? አወሬ ለሰው አልኖርም። ምን በቃ የምር ነው? ትቀልዳለህ? ቆይ ስታይኝ ከበቦ ገዳ ወይ ቻርሻ ምን ይመስላል? ወዴት ነው የምትሄደው? እና ልቤና መሳስተር ዋንጀቴን አለው ስሜቴን ቀስቅሳ ስትሄድ የሚያሳሳሳ ምን ይልሃል እሱ? ምንድን ነው አስሬ ሰው ምን ይላል? አበሻ እኮ ነኝ። እና ብትሆኝስ? ከመቶ 99.9% የሚኖረው ለእንስሳ ሰው ነው። አታገቢኝም አይደል? ምን ቀረኝ ብዬሽ ነው። በቃ እዚህ እንትን ብሎ በቃ አልገባም። እሺ አገኘኝ የሚለው ቃል ግን ተካፍል በቃ ሰፍር ይሽማል ነበር። ወደድሽ ነው? ሴት እኮ ነኝ። ለዛውም የሀበሻ ሴት እንዴ! እና ብትሆኝስ? መግደርደር አለብኝ እንዴ? ትንሽ አልገረደር። ለምን ነው የምትግደርደር? አሁን ታገቢኛለሽ አታገቢኝ? ሁኔታሽን ግን ለሚያየው ሰው በቃ የሆነ ለአግባሽ ያለሽን ሰው ሁሉ ብታገቢ ነው። ምን ማለት ነው? አየሁ አይደለም? እሺ አየሁ አንቺም ነሽ መናኸሪያ። ጠመሙ ነው አሳየት አነሳችኝ፣ ልጄን ነጠቀችኝ። ማነች? አይገኒ እኔማ እንደ ማህተመ ጋንዲ እንደ ማርቲን ሉተር ኪንግ ሰፈራችን ላይ ተበስኩ ገበርኩ። ሀገራችን ዓለማችን ላይ ላሉ ብዬ እኮ ተጽዕኖ ይፈጥራል ብዬ ማስብ ምን መካበት ልጅ አሳይታ ነጠቀችኝ። ደግሞ ተጣላችሁ? እውነት ባሉባልታ የሆነ ሰው ደውሎ አጉል ነገር ነገራት። እሷም ባመነችው። ይኸውልሽ ነፂ ጎጆዬን አፍርሳ ትዳሬን በጥበጣ ልጄን ነጠቀችኝ። ይሄኔ እኮ ለስንት ነገር የምመካበት ልጄ አንበሳው ልጄ ሆዷ ውስጥ ይችላል ይጠቁላል። ተመልከች፣ ይኸውልሽ ነፂ ይህ በደንብ ውበቴ ከስሞ ደም ግባቴ ጥልቅ ብሎ የተጋጠ የመጥረጊያ እንጨት መስዬልሻለሁ። አይገርም? ሄሎ እናትዬ፣ ገንዬ፣ አንቺ እኮ ልክ እንደ ስምሽ ለእኔ ገነቴ ነሽ። አንቺ ግን ወይ እንዴ ምን ማለት ነው? ወይ በእናትሽ እንዳስተዋት ወይ እናትዬ፣ ወይ ሄሎ ምን በላለ? ምን ብለህ ነው? ከአንተ ተወልዶ ሰውም ስለማያውቅ ናና ልጄ ውሰድ አለች። እንደው ነፂ በቀደም ዕለት የደወለላትን ሰውዬ ስልክ ለምን አላሳይሽ? ይባሽ በቃ ፈቃድ ሞልቼ ልሂድ። የት ነው ሄደችው? ክፍለ ሀገር እናቷ ጋር። ነፂ እኔ ከዚህ ሴትዮ ጋር አልስማማም። አንቺ መላ ታውቂያለሽ። ዘመድ ታውቅበት ነው
የሆነ ነገር አጋጥሞት ነው በይና አስፈቅድልኝ። እኔ ልሂድ በቃ። ነፂ በቃ ሰላም ወስዶ ሰላም ይመልስ ብለሽ ማረቂኝ። እሺ አታልቅስ። እሺ ይቅና። እሺ አታልቅስ። አሜን። እንዳታደነቅ። አሁን ስመ ስትሸኛት አላየው መሰለኝ። አሁን ረግጬ ነው። ስማ በገዛ ሚስቱ ሽማ እንደሆነ እንዳልመስል ሞኝ ባል ለሚስቱ ነው አላያቴ። ሰምን ይላል ብዬ ካላልኩኝ የማደርገውን አሳያችሁ ነው። እባክሽ አንቺን ቦታው ላይ ብትሆኚ ምንም አታረግ። እድሉን ባገኘው የሚያየው ሰው ሁሉ እኮ የአሪፍ የብረት መዝጊያ ያገኘች እኮ ነው የሚለኝ። ወይ ጉድ! በይሽ ወደ ገደል። አሁን ወደ መጣንበት አላማ ነው። ነፂ ላገባለሽ ነው። እንደ ለሳም ታገቢላት ይመስል ላገባልሽ ነው ስትያስ ነው። ኤልሴ ቁጭ በይሽ በቃ መጀመሪያ ቁጭ በይ። አንቺ ግን በኔ ደስታ ሳትደሰች ስትቀሪ ሰው ምን ይልሻል? ደስተኛ መሆኔን ከጣራ በላይ ጮኬ ማሳየት ነበረብኝ። ሰው ምን ይልሻል? በዚህ ደስ ብሎኛል። ፕሊዝ ቱማች ዳያሎግ አላውቅም። የጸዲ ማግባትም ሆነ ያንቺ ደስተኛ ለመሆን አዲስ ነገር አይደለም። ይቅርታ ብዙ ማውራት አልወድም። ይና ብዙ ስታወሪ ሜን ፖይንትሽን ስተሽ ትዘባርቂያለሽ። ሀሳባችሁን ሾርት ኤንድ ከት ግልጽና አጭር በማድረግ መግባባት ስትችሉ ዙሪያ ጥምጥም ስትሄዱ ለአንድ መንደር ላይ የሚሆን ኤነርጂ ሉዝ ታደርጋላችሁ። ላስት ዊክ ስለ ኤነርጂ ምን ሰማሁ? ወይ ቆይ እኔ ምን አይነት ወንድ ይመችሻል ብትሉኝ ምርጫዬ ልክ እንደ ዘመኑ ሴቶች የሆነ መኪና ያለው ጀንተል ያለ ጀልጀል ያለ። በእናትሽ ትርሲት ወሬ አትወጂም አይደለ? እስቲ ዝም በይ። እኔ ማድረግ ነው የምወደው። ይቅርታ በሌላ እንዳይመስላችሁ። ሄላ አንተ በ15 ቀን አንዴ ነው እንደምታገኘኝ። ለምን እንደምትፈልገኝ ገብቶኛል። እሺ ታውቃለህ፣ ባለፈው የአክስቴ ልጅ ቀለበት አደረገች።
አሁን ደግሞ ጸዲ ልታገባ ነፂ ሚዜ እንድትሆኝ መርጬሽ ከምርሽ ነው ኤልሲ? ሞች ማናገብ ተማን ይቀራል። እኔ ግን ማግባት አልፈልግም። እኔ ግን እፈልጋለሁ። እንዴ ካላገባሽ እኮ ህብረተሰቡ ያገልሻል። ቆይ ግን ምን አይነት ወንድ ነው? ዋና ወንድ መሆን አይደል የሚያስፈልገው? በዛ ላይ ስሜን መቀየርና ወልጄ መሳም ፈልጋለሁ። ካላገባሽና ካልወለድሽ ህብረተሰቡ ያገልሻል። ሲያከብሩኝ አታያችሁ? አዎ ግን አድዬ ሚዜ ሲሆን ደስ አይለውም። ባልሽ ይቀናል ማለት ነው። አዳንን ያናግራለሁ። ኤልሲ እኔ አድዬ እሺ ካለው አንቺ ግን እንዲህ ስትይ ሰው ምን ይልሻል? ንገረኝ እነግርሃለሁ። ፍቃድ ስለሌለኝ አንተ እንዳትወድቅብኝ ስለሌለው ሉካ አልሄድ ቀረብ ለምን ወደዚህ መኪና እንዳገጭ ወደዚህ አያቴ ሲነግረኝ ድሮ ሚስት ነበረችው። ባሏ ውጭ ላይ ቤቷን አሙቃ ራሷ ደምቃ ፈካ አድርጋ የምትጠብቀው። አሁን ግን ዘመኑ ተቀይሮ አባዬ ሴቷ አበባ ሆና ወንዱ ደግሞ ጭስ በጭስ ሆኖ የጓዳ ማንቸስተር ሆኖ ነው። ግን ቆይ እንደዚህ አይነት ቅመም የሆኑ ወሬዎችን ከየት ነው የምታመጪው አንቺ? መጣች ግባ እባክህ። በናፍቆት ቺና አነስተኛ ሴሪሞኒ ላንቺ ከመቼ ወዲህ ነው እንደጀመርኩ? ለማንኛውም ለዛሬው አመሰግናለሁ። እኔ የምልህ እኔ ትቀናብኛለህ እንዴ? ማን እንደሽ ጓደኛዬ ነች። በወሬ መሀል ባልሽ ቀናል ማለት ነው። ወይ ወሬ ወይ ወሬ ወይ ወሬ ምን አለ ይሄ ወሬ ሌሎች ነገር ጥራት መረጋገጫ ቫት ታክስ ላት ያስከፍሉ ይህ እየተመሳቂ አልከፈተ ደግሞ መሰል ደካ እንኳን ቀና ብኛለች ሰው ሲወድ ነው የሚቀር ዛቸው ባክሽ ያዘጋጀውልሽ ምርጥ ኬክ አለ የት ልትቀና ሰው እኮ ሁሉም በሚወደው ነገር ይቀናል። አይደለም
የወዳትን ሴት ከሌላ ወንድ ጋር ሳይ የሚሰማኝ ስሜት እናቴ ለምን ነፃነት ብላ ስም እንዳወጣችልኝ ታውቃለህ? ጀራ አባቴ በኃይል እየተቆጣጠረ የትም እንዳትወጣ አድርጎ አስሮ አስቀምጣት። በጣም ተሳስተዋል። እኔ ግን አስሮ ቢያስቀምጣትም ግን በገዛ አልጋው ላይ ከዘበኛችን ያረገዘች። ጀራ አባቴም ነቃባትና አባረራት። እኔንም ስትወልደኝ ነፃ ለማንኛውም ኤልስዬ ዛሬ ነው የምፈልግ። ላገባ ነው አድናቸው። አሁን እንዲህ ስትል የሚያስስስ ሰው ምን ይላል? ሰው የተሰማውን ደስ ያለው ይበል። እኔ ለወሬ እሳቸው እኮ ቦታ የለኝም። እንዴ ቆንጆ ነሽ እኮ ነው ያልኩሽ። እና ይሄ ድፍረትህ አይደል ያስመጣ? ስሚ በቆንጅናሽ ኑሪበት እንጂ አትኩሪበት። ለነገሩ አንተም ቆንጆዬ ቢጤ ነህ። ወንድ ልጅ እንኳን ተይው፣ እንጅናውም ሆነ ግርማ ሞገሱ ኪሱ ነው። ኤልሲ ትሰሚኛለሽ? በፍጹም ጊዜ እንድትሆን አልፈቅድም። እሺ ቆይ እሷ እያለች እኔ ማን ጋር ልሂድ? ሁሉም ሰው እኮ አፍኖት ግድ ሆኖበት እንጂ ማንም ወንድ ሚስቱ ከሌላ ወንድ ጋር ተቃቅፋ እንድትደንስ ሽርሽር ብላ የማንም መጫወቻ እንድትሆን አይፈቅድም። ለነገሩ ራይሽ ምንድን ነው? ራእይ የለኝም። አዎ አንዳንድ ቆንጆ ሴቶች በፊታቸው ቁንጅና እንጂ በጭንቅላታቸው ስለማያስዙ ነው የሚሉት። ስለ ቁንጅና ማወቅ ከፈለክ እኔ ልነግርህ። ቁንጅና ማለት ውስጣዊ በራስ የመተማመን ስሜት ያን ቁንጅና በራሱ ወደ ማይገኝበት መሆኑን አውቀበትና ይችላል። But too much dialogue I hate. ነገር ግን ቆንጅና oh my god ወይኔ ጉዴ አንድ ቶይሌት ደርሼ መጣ። ስመለስ to be continued። ደግሞ በዛ ላይ ራሳችን ድርጅት ልንከፍት ነው። እሺ ቆይ እሷ እያለች አሁንስ መቀላቀል ይቻላል? እሷ እያለች እኔ ሚዜ ሰጣ የሚያሰሰሰው ምን ይላል? ባለው ላይ ጨምሮ ከምሮ ያወራል። ምን ያወራል? እኔ ግን too much dialogue ስለማልወድ ነው ብዬ ነው። ነውጭ ሄሎ መንሱር ጀማል ኤጀንት። ቆይ ስልክሽ ምን ሆነ ነው የጠፋው? ውይ ፍቅር አንተ ነህ እንዴ? ቻርጅ ጨርሶ ነው። ኧረ ቻርጅ ጨርሶ ሰማይ ቤት ምንም አልቻለሽ። ምን አልከኝ ፍቅር? አይሰማው። የት ነው ያለሽው? ሰማይ ቤት ነፂ እየቀለድኩ አይደለም። የሆነ ድምፅ ይሰማኛል። ምን አይነት ድምፅ? የወንድ ድምፅ ነው። መልአክ ይሆናል። አንቺ ጎን ያለው አሁን ሚስትን የሚጠብቅልህ ምርጥ መልአክ። ቆይ በምን በልጦኝ? በብዙ ነገር። ለምሳሌ ብታይ አድጌ ጨዋታውማ። ቀጥይ። ጨዋታው ምንድን ነው?
ጨዋታው ልዩ ነው። ግን ምን አይነት ጨዋታ ነው የምትጫወቱት? ነፍስን በደስታ ስክር የሚያደርግ ምርጥ ጨዋታ። እዚህም ተደርሶልኛል። አሁንስ በጣም 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 ነው ያበዛሽው። እስከ መቼ ድረስ ነው ለሰው ምን ይላል የምትኖረው? እስከ ሞት ነው። እስከ ሞት እንዴ? ሻባሻ እኮ ነኝ። አበሻሽ ብትሆኝ ኑሯችን ይጣፍጥም ይምረርም የሚታወቀው በራሳችን ምላስ ሲቀመስ ነው። አንቺ ግን አየር የምታስገቢውና የምታስወጪው እንኳን ለሰው ምን ይላል? እንዴ ቆይ አሁን ላገባ ነው ብዬ በኩራት ለሁሉም ከተናገርኩ በኋላ ቀረ ሲባል ምን ይላል? አሁንም የሚያስጨንቅሽ የኔና አንቺ መለያየት ሳይሆን የሰው ምን ይላል? ነገርኩህ እኮ ነው አበሻ ነኝ። እንዴ ከመቶ ውስጥ 9.9% በላይ የምኖር ለሰው ነው። አዎ ኦኬ በቃ ጥርግ በል ጥርግ ሂድ ጥርግ በል እሺ ሂድ ጥርግ በል ጥርግ ደግሞ ለምን የዋጋው ጉራሱ ሂድ ጥርግ በል ለምኝም አላገባም እሺ ሂድ ጥርግ ዲያቆ ለምን አን ያገባችሁ ተብሎ ሰው ቢሰማስ ምን ይለኛል? ሰው እያሰበች ለራሷ ሰው ያጣች ሴት ነፃነትን አውጅ በነፃነት መኖር ነው የምፈልገው። እስከ መቼ ነው ለሰው ብዬ የምኖረው? ስልክ ደውለሽ ነው ያለሽው ትለኛለህ። አዲስ ይሙት በጣም ነው የቀረብክ። እውነቱን ስለተናገርኩ እንዴት ትጠረጥረኛለህ? ሚስቱን ጠርጥሮ የማያውቅ አዳም ብቻ ነው። እሱን ደግሞ በምን አወቅ? ፈጣሪ መቼም ሁለት አዳም አልፈጠረም። ታዲያ አንተ ምን አስቀና? ለምን አልቀናም? በዚህ ዘመን የአንድ ወንድ እንደሆነች ብቻ ኖራ የምትሞት ሴት አለ? ቆይ ሻዲ እኔን በምንድን ነው የምጠረጥረኝ? በብዙ ነገር። ስልክሽ ውስጥ የሞላው ስም የወንድ፣ የሱቅ ደንበኛሽ ወንድ፣ ተራራኪሽ ወንድ፣ አለቃሽ ወንድ። በወንዶች የተከበብሽ እኮ ነሽ። የሴት ጓደኛ ስለማይወጣልኝ እኮ ሴቶች ለአንቺ ብቻ የተፈጠሩ አላርጂኮች ናቸው። አድዬ የምወድህ ባሌ ነው። በነፃነት የትም ሄጄ ከማንም ሰው ጋር ተገናኝቼ ብመጣ እንድታምነኝ ግን እፈልጋለሁ። ነገርየውን ቁልፍ ኖሮት በእጄ ቆልፌ እስካልከፈትኩት ድረስ መቼም አላምንሽ። እንግዲያውስ ቁልፍ አበጅለታል። ብሬን ስጠኝ። ደግሜ ልጠይቅህ ብሬን ስጠኝ። እየመሸብኝ ነው። ሰው እንዳለ ይልኛል እንጂ ትንሽ እንኳን ለሞራል አትጠነቀቂ። ሞራል ስሙ ነው። እሺ አንተ ጋር መቼም ካንቺ ይሻላል።
ያንተ ራዕይና ሞራል ለኔ ምንም አይጠቅመኝም። ይልቅ ብሬን ስጠኝና አልሄድ። ጁሊት አንድ ጥያቄ ልጠይቅሽ፣ ታፍርብኛለሽ? ኧረ ኮራባለሁ። ስትታይ ራሱ የምታኮራ አይደለ እንዴ? ማፈሪያ። እሺ ራዕይሽ ምንድን ነው? የኔ ራዕይ ብር ማግኘት ብቻ። ደግሜ ልጠይቅህ፣ ብሬን ስጠኝ፣ ብሬን ስጠኝ። ኧረ ጁሊየት ተይ ተይ፣ ጁሊየት ተይ፣ ፍቅራችን እንዲህ ነው። ተው ጌታዬ፣ ቢጤን ስጠኝ ነው ወይንስ ስለማልታይ ነው? ባለፈው ጠይቄ ዝም አልከኝ። እሺ አሁንስ ይቅርታ አድርግልኝና ከአሁን በኋላ አልጠይቅም። እሺ ወይ ፍላጎቴን ግደልኝ። አንተ ዞር በል ነው ቀውስ። ታውቃለሽ እንዴ? ኧረ ይቅር ይበል። በቃ ዞር በል። ይቀረኛል። ጨረስክ? ምን ጥያቄ አለ? አሁንስ መሄድ እችላለሁ? አሁን ከፈለግሽ እንኳን እዚህ ምድር ማርስም ደርሰሽ ነኝ። አምንሻለሁ። አእምሮና ልቤን ብትቆልፈው መልካም ነበር። እኔ ከፈለኩ ግን ይሄን በምንም ይከፈታል። ቁልፉ እንዳይከፈት አብሬ ፈንጂ ማጥመድ ነበረብኝ። እና በዚህ ሁኔታ አንተ የፈለከውን ነገር ማግኘት ትችላለህ? እና ሌላ ተጨማሪ ተንኮል ላስብ። እሺ እና ሽንት ቢመጣስ? ትልቅ ቤት ብፈልግ? ለጊዜው ፈሳሽ ነገር አትሰጂ፣ ደግሞ ማታ ማታ ይከፈትልሻል።
አሁን አምንሻለሁ። ቻው ባይ።
የዛሬው ጸሎት ደግሞ ምንም በተመለከተ ነገ እኮ የስኮላርሽፕ የመጨረሻ ቀን ፈተና ነው። ስኮላርሺፕ ላይ ጨራሽ ረስተኸው? ቆወሰች ሀገር ጥሎ ለመፈልጠጥ እንዴ አዲ ከአፍሪካ ውስጥ እኮ ለጥቂት ሰዎች ብቻ ነው እድሉ የተሰጠው። ይልቅ አድዬ ውሃ ጠጣኝ። ውሃ
ለምን አድዬ? ስለማፈቅርሽ እኮ ላላጣሽ ፈልጌ ይህን ሁሉ ታዲያ እኮ አሁን ሁሉንም ነገር ነው ያጣው። ትተሽኝ ልትሄጂ ነው? አያገባም። በዚህ እምነት የለሽ አስተሳሰብ ደግሞ ነገ ነፍሴን ማጣት አልፈልግም። ቤቲ ራይሽ ከሮሚዮ ጋር በፍቅርና በታማኝ ረጅም ልጆች ነው በደስታ ነው። ረጅም ልጅ ነው ያልሽ? አዎ ያለ ዘሩ ከየት ይመጣልሽ? ሄሎ አባባ፣ በእናትህ በፍጥነት አንዴ ላገኝ እፈልጋለሁ። ችግር ላይ ቶሎ ና በእናትህ አሁኑ። ጓደኛዬ ችግር እሷንም ተከታትዬ አላዳንኩ። መኪናዬን ሽጬ ቤቴን ለባንክ አስይዞ በማይረባ ነገር በመጠንቀቅ እሷንም ተከታትዬ አላዳንኩ። ዛሬ ግን ሁሉ ነገሬን አጣሁ። ነጽዬም ጨከነችብኝ። ወይኔ ብቻዬን ቀረ። ምን አይነት የማረባ ሰው ነኝ! እስከ ዛሬ ያጠፋሁትን ይቅርታ አድርጊልኝ። ከአሁን በኋላ ግን ደግሜ አላጠፋም። ዘመኔን ሁሉ እወድሻለሁ። አሁን ወደዚህ ሲመጣ ከዚህ እንደወጣች ያ ሁልጊዜ የሚሸኝ ያሰ እየሳባት ይላል። በጣም እኮ ነው የምታናግረው አንተ። አይገርምም? በእናትህ እዚህ እኮ ነው ያደረገ። ታዲያስ እየሳባት
ሰውም ሰውን ጠብቆ አይደለም መታመን ለራስ ሰውን በኃይል ከመያዝ በፍቅር መግዛት፣ በሞኝ ተግባር ከማሰለች በፍቅር ማሸነፍ። ፈጣሪ የሰጠሽ ነፃነት እኔ ነጥቄሽ ስለነበር ይቅርታ። ለዚህ ሁሌም ቢሆን እወድሻለሁ።